አርእስተ ዜና በሶማሌ ክልል የአፈር ማዳበሪያ ፋብሪካና የነዳጅ ማጣሪያ ግንባታ ተጀመረ። የሰበታ ክፍለ ከተማ መጅሊስ የርክክብ መርሃ ግብር አከናወነ። የቀድሞ የኢትዮጵያ ቡናና ኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሳዳት ጀማል ቡሴር የቀብር ስነ ስርዓት ተፈጸመ። በመዲና የነብዩ ሰለላሁ ዐለይሂ ወሰለም መስጂድ የተከበሩት የቁርአን ንባብ መምህር ሼክ በሽር ቢን አህመድ ሲድቅ አረፉ። የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዘው በመጓዝ ላይ የነበሩ ጀልባዎችን ማስቆሙ ተገለጸ። ሩሲያና ኢራን ታሪካዊ ስትራቴጂካዊ ጥምረት ፈጠሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በሶማሌ ክልል የአፈር ማዳበሪያ ፋብሪካና የነዳጅ ማጣሪያ ግንባታ ተጀመረ። በሶማሌ ክልል ጎዴ የአፈር ማዳበሪያ ፋብሪካና የነዳጅ ማጣሪያ ግንባታ ሊጀመር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በጎዴ የዩሪያ አፈር ማዳበሪያ ፋብሪካ ግንባታ ማስጀመራቸውንና ከኢትዮጵያ ኢንቨስትመንት ሆልዲንግና ከዳንጎቴ ግሩፕ ጋር በመተባበር እንደሚሰራ ገልጸዋል። የማዳበሪያ ፋብሪካው በካሉብ የጋዝ ስፍራ በማውጣትና በ108 ኪሎ ሜትር የማጓጓዝ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ብለዋል። በተያያዘም ጠቅላይ ሚኒስትር አብይ አህመድ የጎዴ ነዳጅ ማጣሪያ ከሂላል ነዳጅ በማውጣት በማጣራትና በማጠራቀም በአመት እስከ 3.8 ሚሊዮን ቶን ነዳጅ ዘይት የማጠራቀም አቅም እንደሚኖረው ገልጸዋል። የሰበታ ክፍለ ከተማ መጅሊስ የርክክብ መርሃ ግብር አከናወነ። ነባር ተሿሚዎች አዲስ ለተመረጡት አመራሮችም የስልጣን ርክክብ አድርገዋል። ባለፉት የስልጣን ጊዜያት ለህዝበ ሙስሊሙ በርካታ ስራዎችን ማከናወኑን ነባር ተሿሚዎች ባቀረቡት ሪፖርት አብራርተዋል። የቀድሞ የሰበታ ክፍለ ከተማ መጅሊስ ተሿሚዎች አዲሶቹ ተመራጮች የሙስሊሙን አንድነት የጠበቀና ያለምንም አግላይነት በኩልነት እንዲያገለግሉ ማደራ ብለዋል። የሰበታ ሙስሊም ማህበረሰብ እምነቱንና አንድነቱን ጠብቆ ለሌሎች ተምሳሌት የሆነ ሙስሊም ማህበረሰብ የሚኖርበት አካባቢ ነው ያሉት ነባር አመራሮች ይህንን የህዝበ ሙስሊሙን እሴት ጠብቀው አዲሶቹ አመራሮች እንዲያቆዩትም ተጠይቋል። የሚነሱ ጥያቄዎችን በአግባቡ የሚመልስ አመራር ከተገኘ ለውጥ ለማምጣት ወሳኝ መሆኑን የቀድሞ አመራሮች አንስተው ከዚህ በተቃራኒ የሚደረጉ ሂደቶች ግን ጉዳቱ የከፋ ሊሆን እንደሚችል ነባር ተሿሚዎች አስጠንቅቀዋል። በርካታ መስዋዕትነት የተከፈለበት የሙስሊሞች ቀደምት እንቅስቃሴ ዛሬ ላይ ደርሶ ሙስሊሞች የሚፈልጉት ምርጫቸውን በመስጂዶች አድርገው ለዚህ ውጤት ለመብቃት በመቻላቸው አላህ ሊመሰገን ይገባል ሲሉ የሰበታ ክፍለ ከተማ የብልጽግና ፓርቲ ኃላፊ አቶ ናስር ሁሴን ተናግረዋል። ለአመራር የተመረጡ ኃላፊዎች ከህዝቡ የተሰጣቸው ከባድ ኃላፊነት መሆኑን ተረድተው ሙስሊሙን በሚጠቅም ማንኛውም ሁኔታ ቅድሚያ ሰጥተው ሊሰሩ ይገባል ብለዋል። ከዚህ በፊት የተጀመሩ የልማት ስራዎችን አዲሶቹ አመራሮች አጠናክረው መቀጠል እንዳለባቸውም አቶ ናስር ሁሴን አሳስበዋል። የቀድሞ የሰበታ እስልምና ጉዳዮች ምክር ቤት ዋና ጸሐፊ አህመድ ሐሰን በበኩላቸው በክፍለ ከተማው በርካታ ችግሮች እንደነበሩ አንስተው ችግሮቹን ለመቅረፍ ብዙ ስራዎች እንደተሰሩም ተናግረዋል። በምርጫው ወቅት ወንጀል የሰሩ አካላት በህግ አግባብ እንዲጠየቁ እንቅስቃሴዎች መጀመራቸውንም ጸሐፊው አስታውቀዋል። የሰበታ ክፍለ ከተማ የጸጥታ አመራሮች ምርጫውን ያለምንም ችግር እንዲከናወን ላደረጉ የመንግስትና የጸጥታ አካላት የመስጂድ አመራሮችም እንዲሁ በተለያዩ አመራር ቦታ ላይ የሚገኙ የስራ ኃላፊዎችና የአካባቢው ማህበረሰብ የእውቅናና የምስጋና ሽልማት ተበርክቶላቸዋል። የቀድሞ የኢትዮጵያ ቡናና ኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሳዳት ጀማል ቡሴር የቀብር ስነ ስርዓት ተፈጸመ። ሳዳት ጀማል ባደረበት ድንገተኛ ህመም ሕክምናውን በአዲስ አበባ አሚን ሆስፒታል ሲከታተል ከቆየ በኋላ በህንድ ተጨማሪ ሕክምና እየተደረገለት ሳለ ከቀኑ 8 ሰዓት ላይ በትናንትናው ዕለት ህይወቱ አልፏል። የሳዳት ጀማል አስክሬን ዛሬ ጠዋት አዲስ አበባ እንደደረሰም በአዲስ አበባ ስታዲየም ቤተሰቦቹ፣ አድናቂዎቹ፣ በርካታ የእግር ኳስ ቤተሰቦች በተገኙበት የአስክሬን ሽኝት ስነ ስርዓቱ ተደርጓል። በአዲስ አበባ ልደታ ክፍለ ከተማ ሃይማኖት አካባቢ ተወልዶ ያደገው ሳዳት ጀማል በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ አሻራን ጥሎ ያለፈ ጀግና ነበር። ሳዳት ጀማል በኢትዮጵያ በ8 ታላላቅ ክለቦች ከዚያም በኢትዮጵያ ብሔራዊ ቡድን ግብ ጠባቂነት በመጫወት አብዛኛውን ዕድሜውን አሳልፏል። ሳዳት ሙሉ ህይወቱን ለእግር ኳስ የሰጠ ጀግና ነበር ያሉት ጓደኞቹ የኢትዮጵያ ብሔራዊ ቡድን ካስመዘገባቸው ትላልቅ ድሎች ጀርባ የሳዳት ጀማል የማይተካ ሚና ነበር ብለዋል። ሳዳት ጫማ ከሰቀለ በኋላም በማዕከላዊ ኢትዮጵያ ክልል በሐዋሳ በሆሳዕናና ወራቤ እግር ኳስ ማሰልጠኛ በመክፈት በርካታ ተተኪ ወጣቶችን ማፍራት ችሏል። በአስክሬን ሽኝት ስነ ስርዓቱ ላይ የቀድሞ የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረውና በግብ ጠባቂ አሰልጣኝነት የሚታወቀው ሳዳት ጀማል የህይወት ታሪክም ቀርቧል።
በስነ ስርዓቱ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የማዕከላዊ ኢትዮጵያ ስፖርት ፌዴሬሽን፣ የስልጤ ዞን አስተዳደርና ሌሎች የስፖርቱ ቤተሰቦች ተወካዮች ለመላው ቤተሰቦቻቸው ጣፋጭ ሶብርን ተመኝተዋል። የሳዳት ጀማል አባት አቶ ጀማል ቡሴር ሳዳት ውጭ ሀገር ድረስ ሄዶ እንዲታከም ድጋፍ ላደረጉ ሁሉ ምስጋና አቅርበዋል። የሳዳት ከማል የቀብር ስነ ስርዓት ኮልፌ በሚገኘው የሙስሊሞች መካነ መቃብር ቤተሰቦቹ፣ አድናቂዎቹና በርካታ የስፖርት ቤተሰቦች በተገኙበት ተፈጽመዋል። ነጃሺ ቲቪ ለወንድማችን ሳዳት ጀማል ጀነተል ፊርደውስን ለቤተሰቦቹና ለወዳጆቹም መጽናናትን ይመኛል። ከመዲና ታላቅ ሐዘን ተሰምቷል። በመዲና ነብዩ መስጂድ የተከበሩት የቁርአን ንባብ መምህር ሼክ በሽር ቢን አህመድ ሲድቅ አርፈዋል። ሼክ በሽር ቢን አህመድ ሲድቅ ከዓለም ዙሪያ በሺዎች የሚቆጠሩ ተማሪዎችን ለ60 ዓመታት ሲያስተምሩ ቆይተዋል። ሼክ በሽር ቢን አህመድ ሲድቅ በትናንትናው ዕለት በፈረንጆቹ ጥቅምት 1 ቀን 2025 ወደ አኺራ ሄደዋል። አላህ ጀነተል ፊርደውስን እንዲወፍቃቸውና ሌሎችም ዱዓዎች በመዲናና በመላው ዓለም ሙስሊሞች ተደርጎላቸዋል። ከውጭ ምንጮች ያገኘናቸው መረጃዎች አሁንም እንደቀጠሉ ናቸው። የፍልስጤማዊት እናት ጥሪ የብዙዎችን ቀልብ ስቧል። እስራኤል በጋዛ እያደረሰች ባለው የዘር ማጥፋት ወንጀል 3 ልጆቿን ያጣችው እናት አንድ በህይወት የተረፈችን ልጇን ለማዳን ከባድ ጊዜ እያሳለፈች መሆኑን ተናግራለች። የካንሰር ታማሚ የሆነችው የ2 ዓመት ሴት ልጇን ለማሳከም ምንም አይነት ሆስፒታል አለመኖሩን በማንሳት ብቸኛ አማራጯ አላህ ሱብሓነሁ ወተዓላ ይደርስላት ዘንድ ዱዓ ማድረግ ብቻ መሆኑን ተናግራለች። መንታ ልጆቿን እርጉዝ በነበረችበት ሰዓት በነበረ የከፋ ጦርነትና የተመጣጠነ ምግብ እጥረት እርዳታ ለማግኘት በሚል ያለማቋረጥ ለ2 ሰዓታት በእግሯ ከተጓዘች በኋላ መንታ ልጆቿ ያለ ጊዜያቸው መወለዳቸውን ታስታውሳለች። በዚህም አንዱ ልጇ በአቅራቢያው በሚገኝ አልአውዳ ሆስፒታል ህይወቱ ሲያልፍ፣ ሌላው መንታ ልጇ ደግሞ በአልአቅሳ ሰማዕት ሆስፒታል ውስጥ ወደሚገኝ የህፃናት ክፍል ተላልፎ ትንሽ እንደቆየ ህይወቱ ማለፉን ለሮይተርስ ገልጻለች። ከዚህ በፊት ህይወቷ ያለፈው ልጆቿን ጨምሮ 3 ልጆቿን ያጣችው እናት የመጨረሻ ሴት ልጇን አላህ በህይወት ያቆይላት ዘንድ የእርዳታ ድርጅቶች እንዲያግዟትና ሰዎችን በዱዓቸው ያስቧት ዘንድ ተማጽናለች ተብሏል። የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዘው በመጓዝ ላይ የነበሩ ጀልባዎችን ማስቆሙ ተገለጸ። ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ጨምሮ ሌሎችም ሰብአዊ እርዳታውን ይዘው የተጓዙ የነበሩ የመብት ተሟጋቾች በእስራኤል ባህር ኃይል ተይዘዋል። ዝርዝሩን ሀያት ሰይድ ታቀርበዋለች። የእስራኤል የውጭ ጉዳይ ሚኒስቴር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል ብሏል። የመብት ተሟጋቾቹ ወደ እስራኤል ወደብ መወሰዳቸውም ተገልጿል። ለጋዛ ሰብአዊ እርዳታ ለማድረስ በጀልባ የሚጓዙ ሰዎች ስብስብ ግሎባል ስሙድ ፍሎቲላ ወይም ጂኤስኤፍ እንዲቆም የተደረገው ወደ ጦር ቀጠና በመቃረባቸው ነው ሲል የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። ወደ ጋዛ እየተጓዙ የነበሩት ጀልባዎች 30 እንደነበሩና ከመዳረሻቸው በ85 ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ መደረጉን ጂኤስኤፍ ገልጿል። ህገወጥ ነው፣ እኛን ለመከላከል የተደረገ ሳይሆን ተስፋ መቁረጣቸውን የሚያሳይ ነው በማለትም ተቃውሟቸውን ገልጸዋል። ጂኤስኤፍ በማህበራዊ ሚዲያው ባወጣው መግለጫ ግዛቱን የሚያስፋፋው ኃይል የጋዛ ህዝብ እንዲራብና ለብቻው እንዲነጠል ለማድረግ ብዙ ርቀት እንደሚጓዝ ማሳያ ነው ብሏል። ጨምረውም ንጹሃን ዜጎች ሰብአዊ እርዳታ ለማድረስ ሲሞክሩ ጥቃት ይሰነዝራሉ። ይህንን የሚያደርጉት ደግሞ ሰብአዊ እርዳታ ከደረሰ ጋዛ ላይ የጣሉት ከበባ ስለሚከሽፍባቸው ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስቴር ጀልባዎቹ የባህር ላይ ጉዞን የሚከለክል ህግ ጥሰዋል ብለዋል። ክልከላው የተጣለው ጋዛን በሚያዋስነው የባህር ክፍል ላይ ነው ተብሏል። ሆኖም ግን ጀልባዎቹ በዚህ ክልል ውስጥ ስለመግባታቸው ግልጽ አይደለም። ጀልባዎቹ በቁጥጥር ስር ሲውሉ የሚያሳይ ተንቀሳቃሽ ምስል የተለቀቀ ሲሆን ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግ ጀልባ ላይ ተቀምጣ ትታያለች። የእስራኤል ወታደሮች ጃኬትና ውሃ ሲያቀብሏትም ይታያል። የእስራኤል መንግስት ጂኤስኤፍ ወደ ጋዛ ሰብአዊ እርዳታ ለማስገባት የሚያደርገውን ጥረት ትንኮሳ ሲል በመጥራት ግሬታና ጓደኞቿ ደህና ናቸው ብሏል። ዘአልማ የተባለችውን ዋነኛ ጀልባ ጨምሮ ዘሱሪየስና ዘአራዳ የተባሉ የሰብአዊ እርዳታ ጀልባዎችን የእስራኤል ባህር ኃይል በቁጥጥር ስር አውሏል። ጂኤስኤፍ የእስራኤል ጦር ሆነ ብሎ የመርከብ መገናኛ መስመሮች ላይ ጉዳት አድርሷል። የአደጋ ጊዜ ጥሪ ማስተላለፊያ መሳሪያው የሚያስተላልፈውን መልእክት ማግዷል። የጀልባዎችን ጉዞ የሚያሳይ የቀጥታ ስርጭትንም አቋርጧል ብሏል። ጀልባዎቹ ዛሬ ጋዛ ይደርሳሉ ተብሎ ይጠበቅ ነበር። የጀልባዎቹን መያዝ የሚቃወሙ እንቅስቃሴዎች በግሪክ፣ በጣሊያን፣ በጀርመን፣ በቱኒዚያና በቱርክ ተጀምረዋል። ጀልባዎቹ መያዛቸውን
እንዲሁም መብታቸው መጣሱን በመቃወም የጣሊያን ሰራተኞች ማህበራት የስራ ማቆም አድማ ጠርተዋል። የቱርክ የውጭ ጉዳይ ሚኒስቴር ጀልባዎቹ በቁጥጥር ስር መዋላቸው የሽብር ድርጊት ነው በማለት የዚህ ጥቃት አድራሾች ሊጠየቁ ይገባል ሲል አሳስቧል። የኮሎምቢያ ፕሬዚዳንት ጉስታቭ ፔድሮ የእስራኤል ዲፕሎማቶችን በአጠቃላይ ከሀገራቸው አባረዋል። ጀልባዎቹ መያዛቸውን ተቃውመው የኔታንያሁ ዓለም አቀፍ ወንጀል ነው ብለውታል። በተጨማሪም ከ2020 አንስቶ ኮሎምቢያ ከእስራኤል ጋር ያላትን ነፃ የንግድ ስምምነት ሰርዘዋል። በሰብአዊ እርዳታ ጀልባዎቹ ላይ የሚገኙ 2 ኮሎምቢያውያን እንዲለቀቁ ፕሬዝዳንቱ ጠይቀዋል። የአየርላንድ ምክትል ጠቅላይ ሚኒስትር ሳይመን ሃሪስ ጀልባዎቹ መያዛቸው አሳሳቢ ነው ብለው እስራኤል ዓለም አቀፍ ስምምነት እንድታከብር ጠይቀዋል። ከተያዙት ሰዎች መካከል የህዝብ እንደራሴው ክሪስ አንድሪውስ እና ሌሎችም አየርላንዳውያን ይገኙበታል። ከዚህ ቀደም በሰኔና ሐምሌ ወራት ወደ ጋዛ ይጓዙ የነበሩ የሰብአዊ እርዳታ ጀልባዎችን እስራኤል አስቁማለች። እስራኤል የጀልባዎቹ ጉዞ ለሰልፊ ነው ብላ ለማጣጣል ብትሞክርም ግሬታ ቱንበርግ ባለፈው ሳምንት ከቢቢሲ ጋር ባደረገችው ቃለ ምልልስ የሰዎችን ትኩረት ለማግኘት ብሎ ማንም ህይወቱን አደጋ ላይ አይጥልም ብላለች። ዓለም አቀፍ ተራድኦ ድርጅቶች ወደ ጋዛ ምግብና መድኃኒት ለማስገባት ቢሞክሩም እስራኤል አልፈቀደችም። ሰብአዊ እርዳታው በሐማስ እጅ እንዳይወድቅ ክልከላው እንደተጣለ እስራኤል ትገልጻለች። እስራኤልና አሜሪካ በጥምረት ምግብ ማከፋፈያ ማዕከላት አቋቁመናል ቢሉም የተባበሩት መንግስታት የጋዛ ሰብአዊ እርዳታ ክፍል ማዕከላቱ ስነ ምግባር የጎደላቸው ናቸው በሚል እንደማይተባበር አሳውቋል። የመንግስታቱ ድርጅት በጋዛ ረሃብ መስፋፋቱን አውጇል። የድርጅቱ የሰብአዊ እርዳታ ኃላፊ እስራኤል በስልታዊ መንገድ እርዳታ እንዳይገባ አግዳለች ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ናኤል ባሮት ፈረንሳይ ማንኛውም የጀልባ እንቅስቃሴ ደህንነቱ የተጠበቀ እንዲሆን አድርጋለች የሚል መግለጫ አውጥተዋል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እንዳሉት ጣሊያናውያንና ፈረንሳውያን ፖለቲከኞችን ጨምሮ በጀልባዎቹ የተሳፈሩ 500 ሰዎች ላይ ጥቃት እንደማይደርስ ከእስራኤል ማረጋገጫ ተሰጥቷቸዋል። የጀልባዎቹ ጉዞ በእቅድ ነው የተከናወነው። በእስራኤል ወታደሮች ጥቃት እንዳይፈጸምም ማረጋገጫ ተሰጥቶኛል ብለዋል። እስራኤል በጋዛ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። በአሜሪካና በእስራኤል የተረቀቀውን አዲስ የሰላም እቅድ በተመለከተ ከሐማስ ይፋዊ ምላሽ እየተጠበቀ ይገኛል። የቱርክና የአረብ ሀገራት አሸማጋዮች ሐማስ እቅዱን እንዲቀበል ጫና እያደረጉ መሆኑም ተሰምቷል። ከፍተኛ የሐማስ አመራር እንደሚሉት ግን እቅዱ ውድቅ የሚደረግበት እድል ሰፊ ነው። የእስራኤል መከላከያ ሚኒስቴር እስራኤል ከርትዝ በመቶ ሺዎች የሚቆጠሩ የጋዛ ነዋሪዎች ወደ ደቡባዊ ጋዛ እንዲሄዱ የመጨረሻ ማስጠንቀቂያ ሰጥተዋል። በጋዛ የሚቀሩት ሰዎች ሽብርተኞችና የሽብር ደጋፊዎች ናቸው ብለዋል። ዓለም አቀፉ የቀይ መስቀል ማህበር እንዳለው የጋዛ ነዋሪዎች በጋዛ ቢቆዩም ይሁን ጋዛ ለቀው ቢወጡ ከለላ ሊደረግላቸው እንደሚገባ ዓለም አቀፍ ሰብአዊ ስምምነት ያስገድዳል። መረጃው የቢቢሲ ነው። ሩሲያና ኢራን ታሪካዊ ስትራቴጂካዊ ጥምረት ፈጠሩ። ቁልፍ ስምምነቱ በዛሬው ዕለት ተግባራዊ መሆን ይጀምራል ስትል ሞስኮ አስታውቃለች። የተፈረመው የተቀናጀ ስትራቴጂካዊ አጋርነት ስምምነት በሁለቱ ሀገራት መካከል ባለው የሁለትዮሽ ትብብር በሁሉም ቅድሚያ በሚሰጣቸው ዘርፎች ላይ ለረጅም ጊዜ የሚቆዩ ዋና ዋና መመሪያዎችን የሚያስቀምጥ መሆኑን የሩሲያ ውጭ ጉዳይ ሚኒስቴር አስታውቋል። ጥር 9 ሞስኮ ውስጥ በፑቲንና በፔዚሽኪያን የተፈረመው ይህ ስምምነት የሩሲያና ኢራን ከፍተኛ አመራር ወዳጃዊ ግንኙነቶችን የበለጠ ለማጠናከር ያላቸውን ስትራቴጂካዊ ምርጫ የሚያሳይ መሆኑን ሚኒስቴሩ አመላክቷል። ውሉ ባለብዙ ዋልታ የዓለም ስርዓትን የፈጠረ ባለበት በዚህ ወቅት በዓለም አቀፍ መድረክ ላይ የተጠናከረ መስተጋብርን ያመጣል። ስምምነቱ በዋናነት የባለብዙ ወገን ድርጅቶች ውስጥ ቅርብ ቅንጅትን መፍጠር፣ ቀጠናዊ መረጋጋትንና ደህንነትን ለማጠናከር የጋራ ጥረት ማድረግና ለጋራ ተግዳሮቶችና ስጋቶች የጋራ ምላሽ መስጠት የሚሉ ይገኙበታል። ይህ ስምምነት እንደ አውሮፓውያን አቆጣጠር በ2001 ተፈርሞ ለ20 ዓመታት በስራ ላይ የቆየውን ስምምነት የሚተካም ይሆናል። የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርሟል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀመው የ28 ዓመቷ ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን በአልመምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያዋ ለቆ ትክክለኛ የፊት ገጽታዋ መታየቱ ተነግሯል። በዚህም ድንጋጤ የተሰማው የትዳር አጋሯ በሌላ ማንነት
በማንነት ቀርባኛለች፣ አታላኛለች በሚል በአፋጣኝ የፍቺ ደብዳቤ ማስገባቱን ገልፍ የዜና አገልግሎት ዘግቦታል። በባሏ ያልተጠበቀ ድርጊት የደነገጠችው ሚስት ለጉዳዩ የምክር አገልግሎት ለማግኘት የስነ ልቦና አማካሪ ወደ ሆኑት ዶክተር አብዱል አዚዝ አሳፍ አቅንታለች ተብሏል። ሙሽሪት ለባሏ ስለሷ እውነቱን ለመናገር ያሰበች ቢሆንም ነገር ግን ጊዜው በጣም ዘግይቷል ሲል ዶክተር አሳፍ ተናግረዋል። የስነ ልቦና ባለሙያው የሁለቱን ትዳር እንዳይፈርስ ለማድረግ ሙሽራውን ለማስማማት ቢሞክርም ነገር ግን ሙሽራው ምንም አይነት የስምምነት ሀሳብ እንደማይቀበል መናገሩ ተዘግቧል። ዶናልድ ትራምፕ የሰላም ኖቤል ሽልማት ፍላጎታቸው እስካሁን አለመቀየራቸው ታወቀ። እኔን የኖቤል የሰላም ሽልማት መከልከል አሜሪካንን እንደመናቅ ይቆጠራል ሲሉ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ሀሳባቸውን ከዚህ በፊት ማንሳታቸው ይታወሳል። ዶናልድ ትራምፕ በቨርጂኒያ ኳንቲኮ የሀገሪቱን ከፍተኛ የጦር ጀነራሎች ለአንድ ሰዓት ያህል ባነጋገሩበት ወቅት ስለ ጉዳዩ የማይመለከታቸውን ወታደሮች በኖቤል ላይ ስላላቸው ቅሬታ ሀሳባቸውን ገልጸውላቸዋል። ምንም እንኳን ለኖቤል ሽልማት አስፈላጊውን መስፈርት ቢያሟሉም በተደጋጋሚ ችላ መባላቸውን ፕሬዝዳንቱ አስረድተዋል። ትራምፕ ኖቤል ለምን እንደሚገባቸው ሲያስረዱም ዳግም ወደ ስልጣን ከመጡ እንኳን የመካከለኛው ምስራቅ ጦርነትን ጨምሮ 8 ጦርነቶችን ማስቆማቸውን ተናግረዋል። የኖቤል ሽልማት በተቃራኒው ምንም አበርክቶ ለሌላቸውና ለደራሲያን ይሸለማል በማለት የኪነ ጥበብ ዓለም ሰዎችን የሚያስከፋ መልእክትም አስተላልፈዋል። በእርግጥ ሽልማቱ ለኔ ሳይሆን ለሀገሬ እንዲሆን ነው የምፈልገው ሲሉም ትራምፕ አስረድተዋል። ትራምፕ ጦርነት አስቆም ያለው ካሉት ሀገራት መካከል ኮንጎና ሩዋንዳ፣ አርሜኒያ፣ አዘርባይጃን፣ እስራኤልና ኢራን እንዲሁም ሌሎችን ያንሱ እንጂ የጋዛውን እልቂት ባለማስቆማቸው ከፍተኛ ትችት እየደረሰባቸው ይገኛል። አስቆም ያለው በሚሏቸው ጦርነቶች ላይም ያላቸው አበርክቶ ምን እንደነበር በግልጽ አይታወቅም። ዘገባው የአርቲ ነው። ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። 4 አማካሪ ድርጅቶች በ215 ሚሊዮን ብር የ17 የመጠጥ ውሃ ፕሮጀክቶችን ጥናትና ዲዛይን ሊሰሩ መሆኑ ተሰምቷል። የውሃና ኢነርጂ ሚኒስቴር በአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ስር የሚተገበሩ የ17 የመጠጥ ውሃ ፕሮጀክቶችን የጥናትና ዲዛይን ስራ ለማከናወን ከ4 አማካሪ ድርጅቶች ጋር ከ215 ሚሊዮን ብር በላይ ግምት ያለው የውል ስምምነት መፈራረሙን አስታውቋል። ይህ ስምምነት የሁለተኛ ዙር ፕሮጀክት አካል ሲሆን በደቡብ ኢትዮጵያ፣ በአፋር፣ ቤኒሻንጉል ጉሙዝና ኦሮሚያ ክልል በሚገነቡ ፕሮጀክቶች ላይ ያተኮረ መሆኑም ተነግሯል። ውሉን የፈረሙት አማካሪ ድርጅቶችም ለፍቱ አጠቃላይ የልማት አማካሪ፣ አሃዱ ኢንጂነሪንግ አማካሪ፣ ሬድዋን ሃይድሮ ኢኮሎጂ ሶሉሽን እና ኢትዮጵያ ኢንጂነሪንግ ኮርፖሬሽን መሆናቸው ተገልጿል። ይህ ፕሮጀክት ድርቅ በሚያጠቃቸው አካባቢዎች አስቸኳይ መፍትሄ ለመስጠት ከዓለም ባንክ በተገኘ የገንዘብ ድጋፍ እየተተገበረ ያለ መሆኑን የውሃና ኢነርጂ ሚኒስቴር ነው ያስታወቀው። ሚኒስተሩ አማካሪ ድርጅቶቹ ስራውን በጥራትና በተቀመጠው ጊዜ ውስጥ በማጠናቀቅ ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ እንዲሆን የበኩላቸውን እንዲወጡ ያሳሰበ ሲሆን ይህ የጥናትና ዲዛይን ስራ በ5 ወር ተኩል ጊዜ ውስጥ ተጠናቆ ያልቃልም ተብሎ ይጠበቃል። ኬንያ ከውጭ የምታስገባው የኤሌክትሪክ ኃይል 27.8 በመቶ ሲጨምር የኢትዮጵያ ድርሻ ከፍተኛ መሆኑ ተነግሯል። የኬንያ ኢነርጂና ነዳጅ ቁጥጥር ባለስልጣን ዋቢ ያደረገው የሀገር ውስጥ ሚዲያ ዘገባ የኤሌክትሪክ የገቢ ንግድ መጠን ከቀዳሚው ዓመት 1199.80 ጊጋዋት ሰዓት ከነበረበት ወደ 1533.85 ጊጋዋት ሰዓት ከፍ ብሏል የተባለው። ይህም የ334.05 ጊጋዋት ሰዓት ጭማሪ እንዳለውም ተዘግቧል። ይህ ጭማሪ ከኢትዮጵያ ና ከኬንያ ጋር የሚያገናኘው የ200 ሜጋዋት ከፍተኛ ቮልቴጅ ቀጥተኛ የኃይል ማስተላለፊያ መስመር በታህሳስ 2023 ስራ ከጀመረ በኋላ ያለውን የመጀመሪያውን ሙሉ ዓመት ያንጸባርቃል ነው የተባለው። በተጨማሪም ከኢትዮጵያ 1 ሚሊዮን ጊጋዋት ሰዓት በማቅረብ ኬንያ ከውጭ ከምታስገባው አጠቃላይ የኤሌክትሪክ ፍጆታ 83 በመቶ እንደምትይዝም ተዘግቧል። 225.64 እና 33.79 ጊጋዋት ሰዓት በማቅረብ ኡጋንዳና ታንዛኒያ በቅደም ተከተል ተቀምጠዋልም ተብሏል። ከኢትዮጵያ የሚገባው ኃይል ከሀገር ውስጥ የሙቀት ኃይል ማመንጫ የተሻለ ወጪ ቆጣቢ እንደሆነም ተነግሯል። የኢትዮጵያ የኃይል አቅርቦት ኬንያ በአመት 10 ሚሊዮን ዶላር ገደማ እንድትቆጥብ አድርጓታልም ነው የሚለው ዘገባው። ሶዶ ሞያሌ ስዋ የ500 ኪሎ ቮልት ማስተላለፊያ መስመር በሁለቱ ሀገራት መካከል የኃይል ዝውውርን የሚያስችል ሲሆን ለቀጠናዊ የኃይል ውህደት ወሳኝ አካል ተደርጎ ይታያልም ተብሏል።
የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተሰምቷል። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረው አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰራው ክሊፊያ ቡድን ነው ያስተዋወቀው ተብሏል። የዚህ ቫይረስ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባለው ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎም ተወስዷል። በክሊፊያ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠረ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለም ተዘግቧል። ክሊዮፓትራ የተራቀቀ የባንክ ትሮጃን ቫይረስ የመረጃ መንታፊዎችን በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያዎቻቸውን ቻርጅ ሲያደርጉ እንዲሁም ብዙ ክትትል አይደረግባቸውም ብለው በሚያስቧቸው ምሽቶች ላይ ጥቃቶችን በጥንቃቄ እንደሚሰነዝሩም ታውቋልም ተብሏል። የደህንነት ባለሙያዎች ቫይረሱ ለወደፊት የዘርፉ ስጋቶችን መሳሪያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለውን የስጋት ደረጃ ከፍ እንደሚያደርገውም ተዘግቧል። የቫይረሱ መከሰት ለፋይናንሻል ተቋማትና ጸረ ማጭበርበር ቡድኖች ከስታቲስቲክ ትንታኔ በላይ የሆኑ ስራዎችን እንደሚጠበቅባቸው ያሳየና በሚጠቀሟቸው መሳሪያዎች ላይ የሚከሰቱ የባህሪ ለውጦች ላይ ክትትል ማድረግ እንዲሁም የስጋት ማሳወቂያ መፍትሄዎችን መተግበር ወሳኝ መሆኑም ተገልጿል ተብሏል። በመጨረሻም ወደ ጤና መረጃችን እናመራለን። ሙስጠፋ መሐመድ አዘጋጅቶታል። ተከታትለን እንመለስ። ከሰሞኑ የተከሰተው ጉንፋን ወረርሽኝ አይደለም ተባለ። ከሰሞኑ የተከሰተው የተለመደው የጉንፋን አይነት እንጂ አዲስ ወረርሽኝ አለመሆኑን በጥናት መረጋገጡን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ከሰሞኑ የተከሰተው ጉንፋን በሰዎች ዘንድ ያለው የህመም ስሜትና የወረርሽኙ በአጭር ጊዜ መዛመት አዲስ ወረርሽኝ መጥቶ ሊሆን ይችላል በሚል በተለያዩ ሰዎች ላይ ስጋት መፍጠሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ይሁን እንጂ በማዕከላዊ ኢንፍሉዌንዛ የምርምር ማዕከል በተደረገው ጥናት መሰረት ምንም አይነት አዲስ ወረርሽኝ ወይም በሽታ አለመገኘቱን ዋና ዳይሬክተሩ መናገራቸውን አዲስ ማለዳ ዘግቧል። ያም ሆኖ የክረምት ወራት መጠናቀቁን ተከትሎ ከመስከረም አጋማሽ ጀምሮ እስከ ታህሳስ ወር መጨረሻ ድረስ በኢትዮጵያ የጉንፋን ወረርሽኝ ሊኖር ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አሳስቧል። በመሆኑም የመስከረም ወር መጨረሻ ላይ እንደመሆናችን መጠን በቀጣይ ወራት የጉንፋን ወረርሽኙ የመተላለፍ መጠን እንዳይጨምርና በህመሙ እንዳንጠቃ አስፈላጊውን ጥንቃቄ እንዲያደርጉና ከበሽታው ራሱን እንዲከላከል ለህብረተሰቡ መልእክት ተላልፏል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።